እንኳን ወደ ዲያስፖራ ፕላስ በደህና መጣችሁ እያልን ዛሬ የምንዳስሰው ጉዳይ በሺዎች የሚቆጠሩ ኢትዮጵያውያንን እንቅልፍ የነሳ ቤተሰቦችን ያስጨነቀና የወደፊት ተስፋቸውን የፈተነ አወዛጋቢ ጉዳይ ነው። ሰላም ውድ የዲያስፖራ ፕላስ ቤተሰቦች፣ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሜሪካ የብዙ ሰዎች የህልም ምድር፣ የነጻነት ሀገር፣ ነገር ግን በዚች ሀገር ስር የሚኖሩ ስደተኞች ህይወታቸው ሁልጊዜ እንደታሰበው አልጋ ባልጋ አይሆንም። በተለይም በቅርብ ወራት ውስጥ በኢትዮጵያውያን ላይ ያነጣጠሩ የህግ ለውጦችና ውሳኔዎች በቴክሳስም ሆነ በመላው አሜሪካ የሚኖሩ ወገኖቻችንን ትልቅ ጥያቄ ውስጥ ከተዋል። ከሀገር ቤት ተነስተው ባህር አቋርጠው በበረሃ ተጉዘው ወይም ደግሞ በቪዛ መጥተው እዚህ ለደረሱ ወገኖች ነገ ምን ይፈጠር ይሆን የሚለው ጥያቄ መልስ አጥቶ ቆይቷል። ዛሬ በዚህ ልዩ ዘገባችን ስለ ኢትዮጵያውያን የቲፒኤስ ሁኔታ፣ አዲሱ የግሪን ካርድ ዕዳ ያለውን እውነታ በዝርዝር እንመለከታለን። የስደት ህይወት ትግል ነው። ይህ ትግል ደግሞ ከናፍቆትና ከስራ ድካም ባለፈ ከህግና ከመመሪያዎች ጋር የሚደረግ ጦርነት ነው። ብዙዎቻችን አሜሪካ ስንመጣ የምንመኘው ቋሚ መኖሪያ አግኝተን በሰላም ሰርተን ቤተሰቦቻችንን ለመርዳት ነው። ነገር ግን ፖለቲካዊ ውሳኔዎች ሲለዋወጡ ያ ያልታቀደው ህይወት በአንድ ጀንበር ሊናጋ ይችላል። በተለይ በ2026 መጀመሪያ ላይ የወጡት መመሪያዎች ለብዙዎች መርዶ ነበሩ። የኢትዮጵያ መንግስትና የአሜሪካ የውጭ ጉዳይ መስሪያ ቤት ግንኙነት፣ የሀገሪቱ ውስጥ የሰላም መታወክና የአሜሪካ ኢሚግሬሽን ፖሊሲ ጥብቅ መሆን ተደማምረው ዛሬ ለምንነጋገረው ቀውስ መንስኤ ሆነዋል። የቲፒኤስ ትግል ከእገዳ እስከ ፍርድ ቤት ውሳኔ። ታሪኩ የሚጀምረው ከቲፒኤስ ወይም ከጊዜያዊ የጥበቃ መብት ጋር ነው። ቲፒኤስ ማለት በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ አስገዳጅ ሁኔታ ላለባቸው ስደተኞች አሜሪካ የምትሰጠው የጊዜያዊ መጠለያ ነው። ኢትዮጵያውያን ይህንን እድል ካገኙ ጥቂት ዓመታት ቢቆዩም በቅርቡ ግን ይህ ተስፋ ሊጨልም ተቃርቦ ነበር። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት DHS የኢትዮጵያን ቲፒኤስ ሁኔታ በየካቲት 13 ቀን 2026 እንደሚያበቃ በይፋ አስታውቆ ነበር። ይህ ውሳኔ ቤታቸውን ላደራጁና ልጆቻቸውን ለሚያሳድጉ ወገኖች ትልቅ መርዶ ነበር። ውሳኔው ተግባራዊ ቢሆንም ኑሮ በሺዎች የሚቆጠሩ ኢትዮጵያውያን የስራ ፈቃዳቸውን ያጣሉ፣ ከህግ ጥበቃ ውጭ ይሆናሉ፣ አልፎም ተርፈው ተይዘው ወደ ሀገር እንዲመለሱ ይደረግ ነበር። ነገር ግን ፍትህ ሌላ መንገድ መረጠች። የሰብአዊ መብት ተሟጋችና የኢሚግሬሽን ጠበቆች አፍሪካን ኮሚኒቲ ቱጌዘር በሚል መሪነት መንግስት ፍርድ ቤት ድረስ ሞገቱት። ክሱ የቀረበው የቲፒኤስ መቋረጥ የኢትዮጵያን ወቅታዊ ሁኔታ ያላገናዘበና በሺዎች የሚቆጠሩ ሰዎች ህይወት አደጋ ላይ የሚጥል ነው የሚል ነበር። በጥር 30 ቀን 2026 አንድ የፌዴራል ዳኛ ታሪካዊ የተባለን ውሳኔ አስተላለፉ። መንግስት የኢትዮጵያን ቲፒኤስ ለማቋረጥ ያሳለፈውን ውሳኔ በጊዜያዊነት እንዲታገድ አዘዙ። ይህ ማለት የህግ ክርክሩ እስኪያልቅ ድረስ የኢትዮጵያውያን ቲፒኤስ መብት እንደቀጠለ ይቆያል። ይህ ውሳኔ በቴክሳስና በሌሎች ግዛቶች ለሚኖሩ ኢትዮጵያውያን ትልቅ እፎይታ፣ ትንፋሽ እንዲተነፍሱ አድርጓቸው ነበር። የስራ ፍቃድ EAD እና የወደፊት ስጋት። የፍርድ ቤቱ እገዳ ተከትሎ የመጣው ትልቁ ውጤት የስራ ፍቃድ መራዘም ነው። ብዙ ኢትዮጵያውያን ካርዴ ላይ ያለው ቀን አልፏል፣ እንዴት ልስራ የሚል ጭንቀት ነበራቸው። ነገር ግን እሱ የፍርድ ቤት ትዕዛዝ የቆዩትን የስራ ፍቃድ ካርዶች በተለይም ሰኔ 2024 ላይ እና ታህሳስ 2025 ላይ የሚያልቁትን በራሱ ጊዜ እንዲራዘሙ አውቶ ኤክስቴንሽን አድርጓቸዋል። ይህ ማለት አዲስ ካርድ እጃችሁ ላይ ባይኖርም ህጉ ግን እንድትሰሩ ይፈቅድላቸዋል ማለት ነው። ሆኖም ግን ይህ መብት ዘላቂ አይደለም። የፍርድ ቤቱ ሂደት ሲጠናቀቅ መንግስት በድጋሚ ማመልከቻ እንዲገባ ሊጠይቅ ይችላል። ስለዚህ የቲፒኤስ ተጠቃሚዎች ሁልጊዜም ንቁ መሆንና ከህግ አማካሪያቸው ጋር መገናኘት ይኖርባቸዋል። በቴክሳስ የሚኖሩ ኢትዮጵያውያን ከፍተኛ ቁጥር በመሆኑ ይህ የቲፒኤስ ጉዳይ በግዛቱ ኢኮኖሚ ላይም የራሱ የሆነ ኢኮኖሚ ተጽዕኖ አለው። በዳላስ በሂውስተንና በአውስቲን የሚገኙ ኢትዮጵያውያን በተለያዩ የስራ ዘርፎች ላይ የተሰማሩ ናቸው። የስራ ፈቃድ መቋረጥ ማለት እነዚህ ስራዎች ግብር መክፈል ያቆማሉ፣ ቤታቸውን መክፈልም አይችሉም ማለት ነው። ስለዚህ የቲፒኤስ መራዘም የሰው ልጅ መብት ጥያቄ ብቻ ሳይሆን የማህበረሰቡን ህልውና ጉዳይ ጭምር ነው። ዲያስፖራ ፕላስ ይህንን ጉዳይ በቅርበት ይከታተላል። ነገር ግን ስጋቱ በዚህ ብቻ አያበቃም። ሌላኛው ከባዱ ዜና የመጣው ከቪዛና ከግሪን ካርድ እገዳ ጋር ተያይዞ ነው። የግሪን ካርድ እገዳ፣ የተዘጉ የኤምባሲ ደጆች። ከጥር 21 2026 ሌላ አስደንጋጭ መረጃ ወጣ። የአሜሪካ የውጭ ጉዳይ መስሪያ ቤት በኢትዮጵያ ጨምሮ በ75 ሀገራት ላይ የግሪን ካርድ ቪዛ አሰጣጥን ለጊዜው አግዷል። ይህ እገዳ በዋናኝነት የሚያጠቃው ከሀገር ቤት ሆነው በቤተሰብ ወይም ደግሞ በስራ አማካኝነት ቪዛ የሚጠባበቁትን ወገኖችን ነው። ምክንያቱም ፐብሊክ ቻርጅ የተባለ ህግ ነው። አሜሪካ የምትለው ወደ ሀገር የሚመጣ ማንኛውም ሰው በመንግስት ላይ ሸክም ሆኖ መቆየት የለበትም የሚል ነው። ይህን ለማረጋገጥ አዲስ ጥብቅ መመሪያዎችን ለማውጣት በሚደረገው ጥናት ምክንያት የግሪን ካርድ ቪዛ መስጠት እንዲቆም ተደርጓል። ይህ ማለት በኢትዮጵያ የሚገኘው የአሜሪካ ኤምባሲ ቃለ መጠይቅ ሊያደርግ ይችላል። ነገር ግን ቪዛው አትሞ
አይሰጥም። ይህ እገዳ ምን ያክል ጊዜ ይቆያል የሚለው ጥያቄ እስካሁን ግልጽ መልስ የለም። አይደንቲፋይ ፓውዝ ወይም ደግሞ ላልተወሰነ ጊዜ የተደረገ መቋረጥ እየተባለ ነው የሚነገረው። በተለይ ደግሞ ከሚያዝያ 2026 ጀምሮ የሚወጣው አዲስ መመሪያ የጉብኝት ቪዛ ቢ1 እና ቢ2 ጠያቂዎች እስከ $15,000 የሚደርስ የገንዘብ ዋስና የገንዘብ ዋስ ቦንድ እንዲይዙ ሊገደዱ እንደሚችሉ ይጠቆማል። ይህ ማለት ለአንድ ተራ ኢትዮጵያዊ አሜሪካን መጎብኘት ቀርቶ የታመመ ዘመድ ለመጠየቅ እንኳን መምጣት የማይታሰብ ህልም እየሆነ ነው። በአሜሪካ ውስጥ ያላችሁ ቤተሰቦቻችሁን ለማምጣት የምትጥሩ ወገኖች ይህ ዜና ትልቅ መሰናክል ሊሆንባችሁ ይችላል። ቀጣዩ እርምጃችን ምንድነው? በአጠቃላይ በ2026 የኢትዮጵያን የኢኮኖሚ ሁኔታ በሁለት መልክ ይገልጻል። በአንድ በኩል በቲፒኤስ አማካኝነት በአሜሪካ ውስጥ ያሉ ወገኖች በህግ የመቆየት እድል አግኝተዋል። ይህም በፍትህ ስርዓቱ የተገኘ ድል ነው። በሌላ በኩል ደግሞ ከሀገር ቤት ወደ አሜሪካ ለመምጣት የሚደረገው ጉዞ ከበፊቱ ይልቅ እጅግ አስቸጋሪና ውድ ሆኗል። የግሪን ካርድ እገዳው፣ የቪዛ ዋስትና ክፍያው አሜሪካን ለጥቂት ባለጠጎች ብቻ ክፍት የሚያደርግ ይመስላል። ቴክሳስ ለብዙ ኢትዮጵያውያን መኖሪያ ናት። ከዳላስ፣ ሪቻርድሰን፣ ሂውስተን፣ ሻርፕስታውን ድረስ ያሉ ሰፈሮች በወገኖቻችን የተሞሉ ናቸው። ነገር ግን እነዚህ ግዛቶች ውስጥ የግሪን ካርድ አድጀስትመንት ኦፍ ስታተስ ሂደትን ለመከታተል በአሁኑ ጊዜ ትልቅ ትዕግስትን የሚጠይቅ ሆኗል። በ2026 መጀመሪያ ላይ በወጣው መሰረት ዳላስ ፊልድ ኦፊስ እና በሂውስተን ፊልድ ኦፊስ የሚገኙ የኢሚግሬሽን ቢሮዎች ከፍተኛ የስራ ጫና ስር ይገኛሉ። አንድ ሰው የጥገኝነት አሳይለም መብት አግኝቶ ወይም በጋብቻ አማካኝነት ግሪን ካርድ ለማግኘት የሚደረገው ጥበቃ አሁን ላይ ከአማካይ በላይ እየፈጀ ነው። ብዙዎች የሚጠይቁት ጥያቄ ለምንድነው በቴክሳስ ኢሚግሬሽን ጉዳዮች የሚዘገዩት የሚል ነው። ለዚህ ዋነኛው ምክንያት ወደ ቴክሳስ የሚጎርፈው የሰው ኃይል ቁጥር መጨመሩና የቢሮዎች አቅም ካለው ፋይል ጋር አለመመጣጠኑ ነው። በዳላስ ቢሮ ብቻ አንድ ግሪን ካርድ ማመልከቻ I-487 ውሳኔ ለማግኘት ከ14 እስከ 22 ወራት ሊፈጅ ይችላል። ይህ ማለት ማመልከቻችሁን አስገብታችሁ ለቃለ መጠይቅ ኢንተርቪው እስክትጠሩ ድረስ ለ2 ዓመት ገደማ በትዕግስት መጠበቅ አለባችሁ ማለት ነው። በሂውስተን ደግሞ ሁኔታው ተመሳሳይ ነው። ይህ መዘግየት በዲያስፖራው ማህበረሰብ ላይ ማህበራዊና ኢኮኖሚያዊ ጫና እየፈጠረ ይገኛል። የስራ ፈቃድ ወርክ ፐርሚት በየጊዜው ማደስ፣ መንጃ ፈቃድ ለማውጣት የሚገጥሙ እንግልቶችና ከቤተሰብ ጋር ላለመቀላቀል የሚደረገው ጥበቃ የብዙዎችን ህይወት በመጠባበቅ ላይ እንዲቆይ አድርጎታል። ሌላኛውና ወሳኙ ጉዳይ የግሪን ካርድ ቃለ መጠይቅ ኢንተርቪው ሂደት ነው። በአሁኑ ጊዜ የኢሚግሬሽን መኮንኖች ስለ ኢትዮጵያ ወቅታዊ ሁኔታ ያላቸው ግንዛቤ እየጨመረ መጥቷል። ይህ ደግሞ ለጥገኝነት ጠያቂዎችም ሆነ ለሌሎች አመልካቶች የራሳቸው የሆነ ፋይዳ አለው። ቃለ መጠይቅ ላይ የሚጠየቁ ጥያቄዎች እጅግ ዝርዝርና ጥብቅ የሆኑ መጥተዋል። በተለይም ደግሞ ከዚህ ቀደም የነበራችሁ የፖለቲካ ተሳትፎ፣ በአገር ቤት የነበረ ሁኔታና እዚህ መጣችሁ የምታደርጉት እንቅስቃሴ በጥንቃቄ ይመረመራል። በቴክሳስ የሚገኙ ኢሚግሬሽን ጠበቆች እንደሚሉት አሁን ባለው ሁኔታ ማንኛውም አመልካች ወደ ቃለ መጠይቅ ከመሄዱ በፊት ሰነዶቹን በሚገባ ማደራጀትና ለጥያቄዎች ዝግጁ መሆኑን ይኖርበታል። ትንሽ ስህተት ወይም አለመጣጣም ጉዳዩን ውድቅ መሆን ለተጨማሪ ምርመራ መላክን ሊያስከትል ይችላል ሲሉ ተናግረዋል። ታዲያ መፍትሄው ምንድነው? በዚህ አስቸጋሪ ወቅት በቴክሳስ የምትኖሩ ኢትዮጵያውያን ምን ማድረግ አለባችሁስ? በመጀመሪያ ደረጃ ጉዳያችሁ ሂደት ኬዝ ስታተስ በየጊዜው በዩኤስሲአይኤስ ድረገጽ መከታተል ወሳኝ ነው። ሁለተኛ የስራ ፈቃዳችሁ ከመቃጠሉ ከ6 ወር በፊት ቀደም ብላችሁ ማመልከቻ ማስገባት ሪኒው ማድረግ ያስፈልጋል። ሶስተኛው በጣም አስፈላጊው ነጥብ የህግ ድጋፍ ማግኘት ነው። በቴክሳስ ውስጥ ለኢትዮጵያውያን በነፃ ወይም ደግሞ በዝቅተኛ ክፍያ የህግ ድጋፍ የሚሰጡ ድርጅቶች አሉ። እነዚህን ድርጅቶች በመጠቀም መብታችሁን ማስከበር ትችላላችሁ። ያስታውሱ፣ መጀመሪያ ኃይል ነው። እውነታውን ማወቅ ለውሳኔ ያግዛል። ይህ ዲያስፖራ ፕላስ ነው። ዛሬ በቴክሳስ ያለውን የኢሚግሬሽን ፈተና በጥቂቱ ዳሰናል። በቀጣይ ክፍላችን ደግሞ በዲያስፖራው ዓለም ስኬታማና በፈተናዎች ውስጥ ያለፉ ወገኖቻችንን አነቃቂ ታሪኮችን ይዘንላችሁ እንቀርባለን። ህይወት ከግሪን ካርድና ከቪዛ በላይ ናት። ስኬት ደግሞ በትግል ውስጥ ይገኛል። ይህ ቪዲዮ ከወደዳችሁት ለወገኖቻችሁና ለቤተሰቦቻችሁ አጋሩ። አስተያየታችሁን በኮሜንት መስጫው አስፍሩልኝ። የእናንተ ጥያቄ ለቀጣይ ቪዲዮአችን ግብዓት ይሆነናልና በቀጣይ ቪዲዮ እስከምንገናኝ ሰላም ጤና ለእናንተ ይሁን እያልኩኝ አዘጋጅና አቅራቢ ቃላብ ተሰማ ነበርኩኝ። ቸረን ሰንብት።